ዌልካም ቱ ቸርቲቭ እንኳን ደህና መጣችሁ። ይህ ቸርቲቭ ነው። ዛሬ ደግሞ ከባለፈው የቀጠለ የእንግሊዘኛ ሞዴል ጥያቄ ለስምንተኛ ክፍል የመጨረሻውን ፓርት ማለት ነው አራተኛውን ፓርት ዛሬ እናያለን። እስከ 3 ያለውን ከዚህ በፊት ተመልሳችሁ ማየት ትችላላችሁ። እንቀጥል። በባለፈው እስከ 50 ሰርተን ነበር ማለት 51ኛ። አሁን ደግሞ እንግዲህ ኮምቢኔሽን ነው ትክክል የሆነ አሬንጅመንት መስራት ወይም ደግሞ ሚኒንግፉል የሆነ ነገር መናገር አናላይዝ መስራት ማለት ነው በሌላ አባባል። ስለዚህ ከ51ኛው ስንጀምር የሺ ኢዝ 15 years old የሺ 15 ዓመቷ ነው። ሮባ ደግሞ 15 ዓመቱ ነው። ስለዚህ እነኚህን አረፍተ ነገሮች በትክክል የሚገልጸው የትኛው ነው ማለት ነው? የሺ ኢዝ older than ሮባ is not as old as የሺ is younger than ሮባ የሺ is as old as ሮባ። ተመሳሳይ የሆነ ቁመት ያላቸውን ሰዎች ምን ገልጸው በፖዚቲቭ ዲግሪ as በመጠቀም ነው ማለት ነው። therefore የሺ is as old as what ሮባ is the correct answer ዲ ይሆናል መልሱ ማለት ተመሳሳይ ዲግሪ ነው ያላቸው በእድሜያቸው ነው እንዲወዳደሩ የተፈቀደው ማለት ነው። 52ኛ ቶሌራ is very sick he can't come to school የሚለውን ኮምቢኔሽን አሁን ደግሞ በትክክል የሚገልጸው የትኛው ነው? ሮባ is very sick because he can't come to school sorry ቶሌራ is very sick but he can't come to school ቶሌራ is very sick therefore he can't come to school ቶሌራ is very sick yet he can't come to school። እንግዲህ ኮዝ ኤንድ ኢፌክት ማለት ነው በሌላ አባባል ኮዝ ኤንድ ኢፌክት ምክንያትና ውጤት የሆነ ነገር ነው። ሮባ ትምህርት ቤት ያልመጣው ስለታመመ እንደሆነ ነው የምናወራው። ስለዚህ ኮዝ ኤንድ ኢፌክት የምናያይዘው በቢኮዝ ነው በት ነው therefore ነው yet ነው የሚለውን ነገር ነው እንድታስቡ የተፈለገው ወይም ደግሞ የተጠየቃችሁት ማለት ነው። therefore cause and effect is በማን ነው የሚያዘው ማለት ነው? therefore because ስለዚህ ቶሌራ is very sick therefore he can't come to school ይሆናል ማለት ነው መልሱ። ስላመመው ነው ትምህርት ቤት ያልመጣው ወይም ያልመጣው ስለታመመ ነው እንላለን ማለት ነው። 53ኛ an elephant is a big rat is small ኤሌፋንት በጣም ትልቅ ነው ራት ደግሞ ትንሽዬ ነች። ይሄን ኮምቢኔሽን ደግሞ በትክክል ሊገልጽ የሚችለው የትኛው ነው? an elephant is as big as rat as big as ካልን ተመሳሳይ መሆን አለባቸው therefore it cannot be the answer b rat is as small as elephant ራት እንደ ኤሌፋንት ትንሽዬ ነች። rat is not as small as elephant an elephant is not as small as rat ኤሌፋንት እንደ ራት ትንሽዬ አይደለም እንላለን ማለት ነው። D is the correct answer D is the correct answer ኦኬ አሁን ደግሞ ካፒታላይዜሽን ነው በትክክል ካፒታላይዝድ የሆነ የትኛው እንደሆነ ነው የምንናገረው። 54ኛ ቢፍቱ ላይክስ አፋኖረው እንግዲህ ቢፍቱ የሚለው የሰው ስም ስለሆነ ሲጀምር በስሞል ነው የጀመረው ኢትስ ኖት ራይት ማለት ነው። ቢፍቱ ላይክ ኢን እንግሊሽ ይህ ልክ ነበር። ነገር ግን ቢፍቱ ካልን ላይክ ሳይሆን ላይክስ ነው የምንለው ማለት ነው because is third person ሶስተኛ ወገን ነው ቢፍቱ እሱ ካልን verb s መጨመር አለብን ማለት ነው። ሲ ቢፍቱ ላይክስ አፋን ኦሮሞ ዲ ቦንቱ ላይክ ኢን እንግሊሽ ይሄ ሁለቱም ስህተት ነው ያለበት። አንደኛ በቢ ካፒታል መሆን ነበረበት ከዛ ኤስ መጨመር ነበረበት ላይክ የሚለው ላይ ማለት ነው። therefore the correct answer is what C ቢፍቱ ላይክስ አፋን ኦሮሞ። question number 55 Sarah bought carrot potato and tomato
አሁን ደግሞ ልክ የሆነ የትኛው ነው ሲጻፍ ማለት ነው? ኤ ሳራ አንብቤዋለሁ አክቹአሊ ኤን። ቢ ሳራ ቦት ኮማ ካሮት ፖታቶ ኤን ቶማቶ። ሲ ሳራ ቦት ኮማ ካሮት ኮማ ፖታቶ ኤን ቶማቶ። ዲ ሳራ ቦት ካሮት ፖታቶ ኤን ቶማቶ። therefore the correct answer is what? ዲ ይሆናል ማለት ነው። ዲ ይሆናል። እንግዲህ ተመሳሳይ የሆኑ አይተሞችን በኮማ ስንለይ ምን ከተለውን ህግ ነው የሚያወራው ይሄ ማለት ነው። ሳራ ቦት ካሮት ኮማ ፖታቶ ኤን ቶማቶ ይሆናል ማለት ነው። ይሄ ነገር እስከ ላይ ስትሄዱም አለ ማለት ነው። 12ኛ ክፍል የምትፈተኑት ይሄን ነው። 10ኛ ክፍል አሁን ቀርቷል እንጂ ማለት ነው። 10ኛ ክፍልም እንዲህ ነበረ። ስለዚህ ካፒታላይዜሽን በፈተናዎች ሁሉ ይኖራል። should have to develop ፕራክቲስ በማድረግ የጻፉ ነገሮችን በማየት መለማመድ የምንችለው ነገር ነው ማለት ነው ይሄ። ስለዚህ should have to practice more። 56ኛ she said I wish to be an engineer ኢንጂነር መሆን እፈልጋለሁ ብላ ነው የተናገረችው። ስለዚህ በትክክል እንዴት ነው የሚባለው ወይም ደግሞ how it can be capitalized and punctuated እንዴት ነው ፓንክቹዌሽን ማርኩና ካፒታላይዜሽኑ ልክ የሚሆነው ነው የሚለው። ስለዚህ she said ካልን በኋላ ኮማ የግድ ነው እንደምታስቡት በክላሳችሁ ማለት ነው። እንዲሁም ደግሞ በኮት የሚቀመጠው ደግሞ አይዲያው ነው መሆን እፈልጋለሁ ብላ የተናገረችው ወይም ደግሞ እንትና እንዲህ ብሎ ተናገረ የሚለው ሐሳቡ ነው በኮት ውስጥ የሚቀመጠው እንጂ የሚናገረው ሰው ከውጭ ነው የሚሆነው ማለት ነው። ስለዚህ ኤ ልክ አይደለም። ቢ she said ኮማ I used to be an engineer። ሲ she said ኮማ የለውም። እያያችሁ ነው መቼም እንግዲህ ይሄ ሙሉ ኮማ የለውም ለዛ ነው የተሆነው። እንደገና ኮቱ ደግሞ የተናጋሪውንም ስም አስገብቷል። ከዚህም ስትመለከቱ የተናጋሪውን በኮት አስገብቷል። ፕላስ ቱ ዛት እዚህ ጋር ሳይድ ከሚለው ጋር ምን የለም ኮማ የለም ማለት ነው። ዲን ስንመለከት she said of course የሚናገረውን ሰው ከኮቴሽን አስወጥቷል። ነገር ግን ከኮቴሽኑ ማስወጣቱ ልክ ሆኖ እያለ ሳይድ ካለ በኋላ ኮማ የለውም። therefore ልክ አይደለም። B is the correct answer። she said ኮማ ሐሳቧ በኮቴሽን ማለት ነው I wish to be an engineer ኢንጂነር መሆን ፈልጋለሁ ያለችው ሐሳብ በምን በኮቴሽን ማለት በኮቴሽን ማለት ነው። therefore the correct answer is what? B ይሆናል ማለት ነው በትክክል መልስ የሚሆነው። አሁን ደግሞ ራይቲንግ ነው። በትክክል ምን ያለ በትክክል የተጻፈው የትኛው እንደሆነ ነው የምንናገረው ማለት ነው። ይሄ እንግዲህ ግራመር ከልጅነታችን ጀምሮ ቮካብላሪ ሲጠየቅ ምናምን በክላስ አስተማሪዎቹ ምን ጠይቀው የሚጠይቁት ማለት ነውና ቮካብላሪ ሪች ለመሆን ወርዶችን ስፔሊንግ ቢ ወርድስ መለማመድ የግድ ነው ማለት ነው። ስለዚህ ልክ የሆነው የትኛው ነው ነው የሚለው ቢዩቲፉል ግራመር ልክ የሆነው እንግዲህ እንደምታዩት እዚህ ውስጥ ግራመር ልክ አይደለም፣ ደብል ኤም ያስፈልገዋል። ቢዩቲፉል እንደዚህ አይጻፍም። ግራመር እዚህ ልክ ይመስላል፣ ነገር ግን እቺኛይቱ ኢ ሳትሆን ኤ ነው የምትሆነው። therefore the correct answer is what? A ቢዩቲፉል በትክክል ሲጻፍ ይሄ ነው። ቼክ አድርጉ ሌሎች ወርዶችንም ነው ተሆነ ዲስ ወርድስ ነኝን ብቻ አይደለም ማለት ነው። በተለይ ቫውል የሚበዛባቸው መሃል ላይ ምናምን ጥያቄዎች ይመጣሉ ቅደም ተከተላቸውን ለማስተካከል ማለት ነውና 58ኛ አሁንም ልክ የሆነው የትኛው ነው ነው የሚለው ልክ የሆነው የትኛው ነው ነው የሚለው ፍሪኮንሲ ብሎ ለመጻፍ ማለት ነው። ፍሪኮንሲ ብሎ ለመጻፍ ስለዚህ the correct one is B ቼክ አድርጉ ተለማመዱ ሌሎችንም ፍሪኮንሲ ሲጻፍ በትክክል የተጻፈው B ላይ ያለው ነው ማለት ነው። ይህ የሚብራራ ነገር አይደለም አክቹአሊ መለማመድ የሚጠይቅ ነው። አንዳንድ ወርዶችን በተለይ ደግሞ መጽሐፋችሁ ላይ የተቀመጡ ወርድስ መለማመድ አለባችሁ በትክክል ያቋቸው አላያቋቸው ወርዶችን ተብሎ ቼክ ለማድረግ ነው ማለት ነው።
59ኛው continuous የሚለው በትክክል የተጻፈው የትኛው ነው? The correct answer or spelling continuous is B ነው የሚሆነው continuous ማለት ነው። የመጨረሻው 60ኛው comprehension ብሎ ለመጻፍ ትክክል የሆነው የትኛው ነው? comprehension A ነው መልሱ በትክክል የተጻፈው ማለት ነው። A ነው መልሱ። ስለዚህ ቀጣይ የሚኒስትሪ በተለይም ደግሞ የ2016 የ2015 ጥያቄዎችን በተቻለ መጠን ከፈተና በፊት ለመስራት እንሞክራለን። ቪዲዮዎቹን ለሌሎች ተፈታኞች፣ ለጓደኛ፣ ለቤተሰብ ለምታውቋቸው ሁሉ ሼር አድርጉ። እንዲሁም ደግሞ ሐሳብ አስተያየታችሁን መስጠት አትርሱ።